የ38 የፌደራል ተቋማትና ማህበራት ወኪሎች የተሳተፉበት የፌደራል ተቋማት አጀንዳ ማሰባሰብ ምዕራፍ አጀንዳዎችን ለኮሚሽኑ በማስረከብ የተጠናቀቀ ሲሆን ወሳኝ ሀገራዊ ፋይዳ ያላቸው አጀንዳዎችን የተረከበው ኮሚሽኑም ወኪሎች ለርክክብ ከማድረሳቸው አስቀድመው በነበሩት የውይይቱ ቀናት የጋራ ምክክር የሐሳብ ውህደትን አካተዋል ብሏል። ይህ መሆኑ ደግሞ ሂደቱን ስኬታማ እንዲባል አስችሎታል። በፌደራል ደረጃ የሚገኙ ባለድርሻ አካላት የተካተቱበትና በንቃት የተሳተፉበት መድረክ በተሳካ ሁኔታ ተጠናቋል። አጀንዳዎቹን መክረው ዘክረው ትናንት በጋራ አቅርበው ዛሬ ደግሞ የሰባቱም በአንድ ላይ የተዋሃደ ወይም ፈረንጆች ኮንሶሊዴትድ የሚሉትን አጀንዳ ያቀረቡበት ጊዜ በመሆኑ እጅግ የተሳካ ሂደት ነበር። ስለዚህ ኢትዮጵያ በአሁኑ ሰዓት ከ11ዱም ክልሎች እና ከሁለቱም ከተማ መስተዳድሮች ፌደራሉን ጨምሮ አጀንዳዎቿን በሚገባ ሰብስባለች። በብዙ የሐሳብ ተዋጽኦ የጋራ መግባባት ተይዞባቸው ከቡድኖቹ ቀርበው ወደ ኮሚሽኑ ቋት የገቡት ንጥረ አጀንዳዎች ቢሆኑም በሂደቱ ግን ቀሪ የሚከናወኑ በርካታ ስራዎች እንዳሉ ዋና ኮሚሽነሩ ፕሮፌሰር መስፍን አርአያ በመግለጫቸው ነግረውናል። ከቀጣይ ስራዎች መካከልም የትግራይ ክልል የአጀንዳ ማሰባሰብና ተሳታፊ የመለየት ተግባር ቀዳሚው ተግባር ነው። አንደኛውና ዋነኛው የትግራይ ክልል ትግራይ ክልልን ሳንይዝ ሀገራዊ ምክክር እንደሚገባችሁ የሚታሰብ አይደለም። ምክንያቱም ሀገራዊ ምክክራችን አካታችና ሁሉንም አሳታፊ የሆነ ነው። ስለዚህ በቀጣይነት ወደ ትግራይ ክልል በመሄድ ተመሳሳይ የሆኑ ስራዎች ተመሳሳይ ስነ ዘዴዎች ወይም ሜቶዶሎጂን በመጠቀም በትግራይ ክልል ተመሳሳይ ስራዎችን እንሰራለን። ምክክሩ ከግለሰብ እስከ ቡድን በሚቀርቡ የሐሳብ ግባቶች እየዳበረ የሚያድግ ነው። እናም የኢትዮጵያ ፍሬ የሆኑ የባህር ማዶ ወገኖችም አጀንዳዬ የሚሉት ሐሳብ መቀበል የኮሚሽኑ ያልተዘነጋ ሌላኛው ቀጣይ ስራ ነው። ቀጣዩ ስራ በውጭ የሚኖሩ ኢትዮጵያውያን ወይም በተለምዶ ዳያስፖራ የሚባሉትን ማካተት ነው የሚሆነው። የፖለቲካ ፓርቲዎች እስካሁን ድረስ በሀገራዊ የፖለቲካ ፓርቲዎች ህብረት በኩል በርካቶቹ የፖለቲካ ፓርቲዎች አብረው እየሰሩ ያሉ ቢሆንም የተወሰኑ የፖለቲካ ፓርቲዎች ግን በሙሉ እየተሳተፉ አይደለም። ስለዚህ እነሱ ወደዚህ የሚመጡበትን ጥሪ አሁንም እናደርጋለን። በእርግጥ መነሻቸው ትላንት የሆኑ ግን ደግሞ ዛሬም ድረስ ያለ መግባባትና ችግር መነሻ የሆኑ እክሎችን በውይይት ለመፍታት ስራዎች በተግባር መገለጥ ይዘዋል። ያም ቢሆን ግን ዛሬም ድረስ ችግሮችን ከውይይት ይልቅ የትጥቅ ትግልን ምርጫ ያደረጉ አልጠፉም። እናም ኮሚሽኑ የእነዚህ ወገኖች ጫካ የመግባት ምክንያት የሆኑ አጀንዳዎች ለጠረጴዛ ማቅረብ እንዲቻልም ጥሪ አቅርቧል። ሁላቸውም ወደ ትጥቅ ያስገቧቸውን ጥያቄዎች በአጀንዳ መልክ ወደ ሀገራዊ ምክክር ቋት ውስጥ በማስገባት በሚቀጥለው ምዕራፍ በመናደርገው የኢትዮጵያ ሀገራዊ ምክክር ጉባኤ ላይ እነሱም ተሳታፊ ሆነው ችግራችንን ሁላችንም አሸናፊ ሆነን ኢትዮጵያ በተለይ አሸናፊ ሆና በምትወጣበት የሀገራዊ ምክክር ጉባኤ ላይ በማቅረብ ወደ መግባባት የምንደርስበት ሁኔታ የተመቻቸ ስለሆነ ለነሱም ጥሪያችንን እናቀርባለን። በቀጣይ የሚሰሩ የአካታችነትና ያለፉት ተመሳሳይ ስራዎች የኢትዮጵያ ሀገራዊ የምክክር ሂደትን የአካታችነት ግዝፈት ቀዳሚ ማድረግ የሚያስችል ግምት እንዲሰጥ አድርገውታል። በአሳታፊነቱና በአካታችነቱ እንዲሁም በስፋቱ የዓለማችን ትልቁ ሀገራዊ ምክክር የኢትዮጵያ ሀገራዊ ምክክር ይሆናል ተብሎ ይገመታል። ለዚህ እውን መሆን በጣም ሰፊ ስራ ተሰርቷል። ግን ደግሞ ይህ የሀገራዊ ምክክር ሂደት የሀገርን የዘመናት የችግር ሰንኮፍ ከስሩ ነቅሎ ለማድረቅ የሁሉም ባለድርሻ ሚና የጎላ መሆን በተጓዳኝ ሚዲያው የሚወጣው ኃላፊነትም ትልቅ ነው።